ትቀበሉኛላችሁ ወይስ ምንድነው? ይሄ የመጀመሪያ መጥሪያ ያስደበደባችሁን ደርሼበት የፖሊስ መጥሪያ ይሄ ምንም በተመለከተ ተደጋገፉ፣ በደንብ ተደጋገፉ ማለት ያው የምትሰሙት ነገር ቤተሰብ የኢዩ ንግግር በጣም ይመቸኛል። ለምን እንደሆነ አላውቅም። በደንብ ተደጋገፉ አለ። ቆይ ውሽምትዬ አንቺ ጠብቂ፣ ተራሽን ዋግሽ እንደምታገኝ ጠብቂ። ያንቺ መጨረሻ ያሳይኝ ፈጣሪ። ይሄ ነው ምን የምጠብቀው ጋይስ። ምንም አልናገርም ስላንቺ። የመጨረሻ ያንቺን ነገር ማየት ናፍቅ። ጉልበት ይላቸዋል። የመቅደድ የሆነ ነገር የማድረግ ነገር ህገ መንግስት መቅደድ ማለት ነው። ሰላም ዘዌ ውስጣችሁ እየተቃጠለ እንደዚህ ነው ማትከብሩ አውቃለሁ። የማስመሰል ሳቅ ተደጋገፉ። ጌታን እኔ ዛሬ እዩ አስቆኛል። አቤት የእዩ አሽሙር ጋይስ። እንግዲህ ዛሬ አዲሱ አማቻችን የሩታዬ መከታ የሩታዬ ፍቅረኛ በሉ ጋይስ። ዛሬ ጎበዝ ሆናሃል። ደስታ ማለት ነው። በጣም አደነቅኩክ ጌታ። እንግዲህ ዛሬ አስደንጋጭ ዜና እንገራችሁ። አቤት በሉኝ ቤተሰብ። እውነቴ ነው የምላችሁ። እንግዲህ ዛሬ ለአቶ አብርሽና ለውሽምት መጠራ ወረቀት ይዞላችሁ መጣ። ይኸው ባለፈው በአብርሽ ጅሎች አልተደባደበም። እንግዲህ ሄሬሜላና አብርሽ ናቸው ያስደባደቡኝ ብሎ እንግዲህ እንደሰማችሁ መጠራ ወረቀት ይዞላችሁ አመጣ። ያው ለድራማ ድምቀትም ቢሆን ማለት ነው ቤተሰብ፣ የድራማ ድምቀት ነው። እሺ ለዛ ነው፣ እውነት እንዳይመስላችሁ ደግሞ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ በአዲስ ቪዲዮ መጥቻለሁ። በውሽምት ቤት ዛሬ ቪዲዮ ተለቋል። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮ ከተመቻችሁ ፕሊዝ ላይክ አድርጉ። ማርያም ሲወዳችሁ ማርያም ብያችኋለሁ። ሲወዳችሁ ሰብስክራይብ አድርጉ፣ ለቤቴ አዲስ ከሆናችሁ ማለት ነው። እንግዲህ ዛሬ አዲሱ አማቻችን እንግዲህ የመጠራ ወረቀት ይዞላችሁ አመጣ። እንግዲህ ነገ ምን እንደሚፈጠር አናቅም። አብርሽም እንግዲህ ታውቃላችሁ፣ አብርሽ እኮ በጣም ጠገበ ጋይስ፣ ጠገበ። አብርሽ እኮ በጣም ወጥ ረገጠ። ለሰው ልጅ ክብር የለውም እኮ። የኒቀቶ ኒቀት ታውቃላችሁ፣ በእጁ ምን እንዳደረገ ልጁ እግዚአብሔርን ይደብራ። አብርሽ በጣም የጠገብክ። በተለይ ከውሽምት ጋር ከተገናኘ በኋላ አብርሽ ንግግሩ ጭቃ ነው የሚለው ጌታ። በጣም ነው ያበላሸችው እኮ ውሽምት ማለት ነው። ከሷ ቄጣ አይጠፋም፣ እሷም ከሱ ስር አጠፋም። ቆይ አብሮ ነው እንዴ መኖር ጀመሩ እንዴ? አብርሽና ውሽምት ማለት ነው አብሮ መኖር ጀመሩ እንዴ ጋይስ? እና ደስታ ይመችክ አቦ። ይሄ ነው ደግሞ የልጅ አባት የሚባለው ይሄ ነው እያለ ነበር። እግዚአብሔርን በጣም ነው የታዘበው ማለት ነው። በቃ ሁኔታውን ሳይ በጣም ገርመዋል ደስታ ማለት ነው። እግዚአብሔር ነው የምላችሁ። ያው ታውቃላችሁ አብርሽ ጅል እኮ ነው። ጅል ታውቃላችሁ፣ ልጅ እያለም አይመስልም እውነት ለመናገር ማለት ነው። ደስታ በጣም ነው የታዘበ። በቃ የሆነ አለ አይደለ? ጅል ማለት ነው። ጅል ታውቃላችሁ፣ የህፃን ስራ ማለት ነው። የህፃን ስራ ነው። በጣም ነው የታዘበ። በቃ እኔ እንጃ ልጅ እያለም አይመስልም። ስለዚህ አብርሽ ገና ጥሬ ነው፣ አላደገም። ለአንድ ሳምንት ብታስ አብርሽ ለአንድ ሳምንት እውነት የሆነ ዋጋ ቢያገኝ ለአንድ ሳምንት ማለት ነው ታስሮ የሆነ ዋጋ ቢያገኝ ጥሩ ነበረ። ግን እሱ መቼ ታሰረ? ከዚህ በፊትም ሩታ አሳሰራለች ተብሎ ነው ለአንድ ቀን ነው እንግዲህ። እሱም ራሱ እውነት ይሁን ውሸት ይሁን አናውቅም። ያው ለድራማ ድምቀት ጋይስ፣ ድራማ ነው። መቼም አብርሽ የሚገባ ሰው አይደለም። እግዚአብሔር ውሽምት ከሷ ቄጥ አጠፋም። እንዴት እንደከሳችሁ አያችሁ። የሰውን ባል ለመቀማት በዚህ ልክ ወንድ ልጅ ላይ ልጥፍ ማይሄ መሆኑ አይደብርም? ቤተሰብ እኔ ለሷ አዘንኩላት። ወንድ ልጅ ወንድ ነው። ነገ ጥሏት ቢሄድስ ብዬ አስባለሁ። ልጅቷ ካስታለች። እስኪ የድሮ ፊቷ እና የአሁኑ ፊት እስኪ እዩ። የሰውን ባል ቀምታ
የራስን ካላደረኩ እያለች ከሱ ጋር የተለጣጠፉ እየመጡ ከቂጥቂጥ ማጠፋ እሱም እንደዛው መጨረሻቸውን ግን ማየት ናፈቀኝ። እንግዲህ ዛሬ አዲሱ አማቻችን ደስታ ማለት ነው እንግዲህ መጠራ ወረቀት ይዞላቸው መጣ ለውሽምትና ለአብርሽ ማለት ነው። እና ይሄ ነገር ያው እናንተ የምትሰሩ ለድራማ ብላችሁ ነው፣ ያው ለድራማ ድምቀት ነው የሰሩ ያሉ ግን ነገ ላይ ግን ይሄ ነገር ዋጋ ያስከፍላችኋል። አብርሽ በተለይ አንተ ማለት ነው የቡታጀራ ዩቲዩበሮች በተለይ አብርሽ ማለት ነው ዋጋ ትከፍላለህ በዚህ ቪዲዮ ማለት ነው። ዛሬ ሰርታ ገንዘብ ልታገኙ ትችላላችሁ፣ እንደፈለጋችሁ ልትሆኑም ትችላላችሁ። ግን ያልሆነ ነገር ፖሊስ እያመጣችሁ እየለጠፋችሁ ምን እያደረጋችሁ ግን እናንተ ለካሜራ ድምቀት ነው ቤተሰብ ለቪዲዮ ድምቀት ነው። ያው ገንዘብ ሰርቶ ለማግኘት ነው ሁሉም እንደዚህ የሚሮጠው ማለት ነው። እውነት እንዳይመስላችሁ ደግሞ የውሸት የምንም የእውነት የመጠራ ወረቀት ይመስላችኋል። የውሸት በኮምፒውተር ወየው ስሙ ጠፋብኝ እናንተ በኮምፒውተር አጽፎ ነው ያመጡ እንጂ የምን የመጠራ ወረቀት ነው። እውነት ይመስላችኋል? እውነት አይደለም። እንግዲህ ይሄ ነገር የእውነት አንድ ቀን ደግሞ እናንተ በቀልድ የምትጀምሩ የውሸት ወሬ የምታወሩ ተመልካች በቃ ለማሳመን የምትሄዱ መንገድ ዋጋ ያስከፍላቸው እውነት ለመናገር ማለት ነው። እና በውሸት መጠራ አትበሉ ለኛ ማለት ነው። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን የምትሰሩ ድራማ ነው። ድራማም ቢሆን ግን ነገ ዋጋ ትከፍላላችሁ በዚህ ቪዲዮ ማለት ነው። አንድ ቀን ደግሞ ሻፔ እንደምትገቡ እርግጠኛ ነኝ እግዚአብሔርን። ከቲክቶክ ሰፈር ደግሞ ወደ ዩቱብ ሰፈር እንደሚመጡ እርግጠኛ ነኝ በዚህ ሁኔታ። ግን ጥንቃቄ ብታደርጉ ጥሩ ነው። የምትሰሩ ስራ ደስ አይሉም። በተለይ እንዲህ ነው የምትሉን ነገር አቁሙና አብርሽ ባክ ወደ ራስ ተመልሰው። እግዚአብሔር የምትሰሩ ስራ በጣም ነው የሚደብረው። ደስታ በጣም የታዘበ ነው ያለ አሁን ላይ ማለት ነው። የአብርሽን ስራ እያየ በጣም ታዝቧል። ይሄ ነው እንደ የልጅ አባት የሚባለው። ይሄ ለትዳርም አይሆንም ደስታ ለትዳር የሚሆን ሰው አይደለም። ይሄ እዩ ራሱ እንዴት እኔ እንጃ። በፈጣሪ ስም አብርሽ ገና ልጅ ነው ጋይስ፣ አላደገም፣ ጥሬ ነው። እና ብቻ ፈጣሪ ራውታ ትግስቱን ይስጣት ነው በሉ ጋይስ። እና አብርሽ ለልጁ ምን እንደሚያስተምር አላቅም። ደስታ ያለው ትክክል ነው ንግግሩ። እኔ ተመችቶኛል ዛሬ ማለት ነው። የሩታዬ መከታ የሩታዬ ፍቅረኛ ወደፊት ዛሬ ጎብዘሃል። እኔ በጣም አደነኩ ቤተሰብ የሱ ንግግር። ያው አብርሽ ሰው ልጅ እንኳን ብንቅ እሱ ግን እንደዛ አይደለም፣ ስርዓት ያለ ልጅ ነው እግዚአብሔርን። እና ውሽምት ከአብርሽ ቄጥ አልጠፋ ማለት እናቴትም ውስጤ ነዘፈዘፈ። እሱም ደግሞ እኙ ይላል። አቤት የሄሬሜላ አክት ዛሬ የውሽምት አክት እንዴት አያችሁ ጋይስ? እነሱን ለመነካት እኮ ነው የነሱ ሀሳብ ማለት ነው። አብርሽና ውሽምት ማለት ነው። እዩና ደስታን ለመነካት ነው በአሽሙር ማለት ነው እነሱ ሀሳባችሁ። አይ አንቺን ብሎ ሰው ደግሞ ውሽምት ማለት ነው የሰው ባል መቀማት። አዎ እዩ ውሽምት በላዋል እኮ ጭራሽ ለደስታቸው ውሽምት ናት አለ እኮ። ልክ እኮ ነው እዩ እየተናገረ ልክ ነው። ውሽምት ናት እኮ የአብርሽ ውሽምት ናት ሄሬሜላ ማለት ነው። የምንም ፍቅረኛ አይደለችም እንዴ። ሰው የሰውን ባል ራሴ ካላደረግኩ ብላ ግግም የምትለው ነገ እሷ ሂጣ ፋንታ ማየት ናፈቀኝ ቤተሰብ ማለት ነው። እና ብቻ ይሁን ይማቻቸው ደስታና እዩ ማለት ነው። የኔ ውዶች ማለት ነው። የኛ ጣምባላሎች የሩቴ መካቶች እኛ ልጅ መቼም ወደፊት ጋይስ አይደል? ሩታ ወደፊት ከደስታ ጋር ወደፊት በሉ። ይማቻችሁ። አብርሽና ሄሬሜላ ግን መጨረሻችሁ የእናንተ ማየት ናፈቀኝ እግዚአብሔርን። አቤት ደስታ ዛሬ ተመችቶኛል፣ እግዚአብሔርን ተመችቶኛል። ይማችክ አቦ አብርሽ ግን እንጃ ያንተ መጨረሻ ማየት ናፈቀኝ። እንደዚህ ገንዘብ ሰርታችሁ የምታገኙ ነገር ነገ ደግሞ ዋጋ እንደምትከፍሉ
የእውነት ያድርግላችሁ። ግን ጠብቁ ብቻ። የምትሰሩ ቪዲዮ ለማንም ሰው አስተማሪ አይደለም። ምናምን መጠራ ትላላችሁ፣ ምን ትላላችሁ። መጨረሻቸው ማየት ናፈቅን። ምን አለ ከቲክቶክ ወደ ዩቱብ ሰፈር ቢመጡ ብዬ ተመኘሁ ጋይስ። ማኑ እንደኔ የተመኘው? ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ አድርጉኝ። ወዳችኋለሁ። ደስታና እዩ ወደፊት ከሩታ ጋር ማለት ነው። ወደፊት በሉ ጋይስ። ስለዚህ አብርሽና ሽምት መጨረሻቸው የእናንተን ነገር ማየት ናፈቀኝ ወዮ በላቸው።